ሰላም ጤና ይስጥልኝ። ፍርቱና በእውነተኛ ታሪክ ላይ የተመሰረተ ደራሲ አዳነ ዘሩ። የታምራትን ታሪክ ውጣ ውረድ፣ ለትምህርት ያለውን ፍቅርና ትህትና እያየን ነበረ። በተለይ ደግሞ ከኤንታ ጋር የገጠማቸው አለመግባባትን ሳምሶን የተባለ መምህሩ እንዳስታረቀው ሳምሶን የተማሪውን የትምህርት ፍላጎት በማየት ወደ ጎንደር ወስዶታል ብለን ነበር ያቆምን። እንቀጥሉ። የታሪካዊቷና ጥንታዊቷ ጎንደር እጅግ መሰጠችው። በከተማው አዲስ በመሆኑ ፍርሃት አለው። ታምራት፣ እኛ ኢትዮጵያን እኮ እውነትም ዓለም ሊቀናብን ይገባል። ሁሉም ሰው ቀናና በጎ አመለካከት ቢኖረው በአጭር ጊዜ ውስጥ አገራችን ከድህነት የማትወጣበት ምንም አይነት ምክንያት አልነበረም። ሀገራችን ኢትዮጵያ የአባይና የባህሩ እመቤት፣ የተከዜ ባለቤት፣ የስንት ጀግኖች እናት ነች አይደለ? ላሊበላ፣ አክሱም፣ እረ ስንቱን ማውሳት ይቻላል በማለት ታምራት የሀገሩን ሁኔታ አየና ከልቡ አመሰገን። በተለይ ደግሞ የሳምሶን በጎነትና ቀና አመለካከት እጅግ አስደመመው። ምስጋናውንና የዋለለትን ትልቅ ውለታ ለመግለጽ አቅም ያለው ቃል ሊያገኝ ባለመቻሉ ወይ አመሰግናለሁ፣ ጥቂት ነገር ላደረገም አመሰግናለሁ፣ እንደ ሳምሶን ይህን ትልቅ ስራ ለሰራም አመሰግናለሁ፣ ብቻ እግዚአብሔር ውለታውን ይክፈለው፣ ከዚህ ውጭ ምን አባት ያደርጋለሁ አለ። ታምራት ያደረገለትን ደግ ስራ እና ውለታ በምን ቃል ሊገልጽ ባለመቻሉ ውለታውን በምን መክፈል እንዳለበት ግራ የገባው ታምራት በትምህርት ቤቱ በሁሉም ነገር ኮከብ እየሆነ ነው። በጥሩ ከትምህርት ቤቱ ወደ ሌሎች ውጤት በማምጣት የትምህርት ቤቱን ማህበረሰብ አስፈነደቀ። ከ895 99.4 አማካይ ውጤት በማስመዝገብ የትምህርት ቤቱ ዳይሬክተር አቶ ኩራባቸው ቃኘው በስድስተኛ ክፍል በተር ማለፍ እንዳለበት ወሰኑ። ጋሼ እንዲያው መዳፈር አይሆንብኝና አይገባኝም ማለት አጥርቼ ብማር። ኧረ ችግር የለም ታምራት፣ አንተ አይደለም ለስድስተኛ ክፍል ለዘጠነኛ ክፍል የሚመጥን አቅም ነው ፖቴንሻል አለ። እንዲሁ ፊትክና ተግባርክን በማየት እኮ መረዳት ይቻላል እና ችግር የለውም አላቸው። ታምራት ከበፊት የበለጠ ማንበብ ጀምሯል። በዓመት የ2 ዓመት ትምህርት እየተማረ በመሆኑ ሳምራዊትንም ስለሚያስጸና በቀን ውስጥ 5 ሰዓት ብቻ ነው ለእንቅልፍ የሚያውለው። አባቷ ለመናገር ጓጉታለች። ከሁሉም ተማሪ ፊት ለፊት ከላይ እየተነፈሰች አባዬ ከክፍሌ ተማሪዎች አንደኛ ወጣሁ አለች። ዛሬ ትሸለሚያለሽ አለና ያና ማስታወሻ የሚለውን መጽሐፍ ገዝቶ አምጥቶ ሸለማት። በጣም ተደሰተች። ከሳምራዊት በስተጀርባ ታምራት እንዳለ የጠለቀ ሐሳብና ምርምር አላስፈለገውም። እራት ጋበዛችሁ። በጣም ጥሩ ልጅ ነው ያመጣ። ልጃችን ሰው ሊያደርግልን ነው። በጣም የሚገርም ልጅ ነው። አሁን ይሄ ገጠር ልጅ ለዛውም ወላጆቹ ከጎኑ የሌሉ ይመስላል። በጣም ለማመን ይከብዳል። እግዚአብሔር እኮ እውነት ከድሆችና ደካሞች ጋር ነው የሚባለው ለዚህ ነው። እኔ እኮ የሚገርመኝ ከሰብአዊነቱ አመለካከቱና አስተሳሰቡ፣ ቀናና ብሩህ አመለካከቱ፣ አንደበቱ ደግሞ ፊቱ ላይ ባለው ውበትና ግርማ ሞገስ በግልጽ ይንጸባረቃል በማለት ሁለመናው እንደተመቻት ዳሳሽ ለባላቸው ለመምህር ሳምሶን አጫወቱት። ታምራት የበፊቱና ያሁን ያለበትን ሕይወት ሲያነጻጽረው ልክ ገነት ያለ ኃይል ቢሰማውም ዳሩ ግን እናቱ ትዝ ስትለው የጥፋተኝነትና የመጸጸት አይነት ስሜት ውስጡን ሲቀይረው ይሰማዋል። አሁን ሲያስበው ያኔ ችግር ውስጥ እያለ አእምሮ ለችግሩ መፍትሄ ለማፈለግ ስራ ላይ ስለሚጠመድ በናፍቆት ከመቃጠል ይድን ነበር። ዛሬ ግን መጠለያ ልብስና ምግብ አያሳስበውም። ትምህርቱም ስለማይከብደው ለሱ ተራ ነገር ነው። የቤተሰቦቹ ጉዳይ ግን ትልቅ የራስ ምታትና እንቆቅልሽ እንደሆነበት ነው። ቆይ ይሄ ልጅ ምን አይነት የግል ትምህርት ቤት ቢማር ነው? አይ ጭንቅላት አለ ማርቆስ ውስብስብ ያለውን የሂሳብ ፕሮብሌም ሲፈታ በተመስጦ እየተመለከተ።
አሁንማ መምህራን የታምራትን ወረቀት ማለትም የመልስ መስጫ የስህተት ምልክት ካዩ መጠራጠር ጀምረዋል። አይ ይሄ ሰይጣን የሆነ ልጅ አይሳሳትም፣ ጥያቄው እንደገና ሊጤን ይገባል ይላሉ። ታምራት በመምህራንና በተማሪዎቹ የተከበረና የተወደደ ልጅ ነው። የቡድን አሳይመንት ክፍል ሲሰጥ ከታምራት ቡድን ለመመዝገብ የማይሻማ ተማሪ የለም። ታምራት የብዙ ተማሪዎችን ጥያቄ ከሰራ በኋላ አይ ይህ አዲሱ ተማሪ ተኮር የትምህርት ፖሊሲ ተማሪዎች እንዲተኙ እያደረገ ነው። ምክንያቱም የቡድን ስራዎቹ በእርግጥ ተማሪዎቹ ተመራማሪና ችግር ፈቺ እንዲሆኑ ታስበው ቢሆንም እስካሁን ከተማርኩባቸው የገጠር ትምህርት ቤቶችና ከዚህ ያለው ሁኔታ በ2-3 ተማሪዎች ብቻ ይሰራና ማርክ ይሰራባቸዋል። ይህ ደግሞ አብዛኛውን ተማሪዎች ከጨዋታ ውጭ ያደርጋል አለ ታምራት ማታ ከመምህር ሳምሶን ጋር ስለ ትምህርት ሲወያዩ። እና ምን መደረግ አለበት ትላለህ ታሜ? በእርግጥ ችግር ነው። ነገር ግን በቅድሚያ መምህራን ብቃትና ፍላጎት ያላቸው መሆን አለባቸው። የተማሪ መምህራን ጥምርታም 80 ለ1፣ ይህም ደግሞ የተፈለጉን ያለ ተማሪዎችን ተቆጣጥሮ ለመስራት አመቺ አይመስልም። ሌላው ትልቁ ችግር የመምህራን ግድ የለሽነትና ከኑሮ ውድነቱ ጋር የሚከፈላቸው ብር ትንሽ መሆን ሌላ ትልቅ ችግር ነው። ይሄ ብቻ አይደለም። ትምህርታችን ችግር ፈቺ አገር በቀል እውቀቶችን ያጣመረና ተማሪዎች ከቲዎሪ ይልቅ በተግባር እየነካኩ የሚማሩበት ሁኔታ ቢመቻች መልካም ነው በማለት ታምራት የሚመስለውን ነገር ለሳምሶን ሲነግረው ሳምሶን ተደመመ፣ ተገረመ። ከዚህ ሕፃን አእምሮ አሁን የሁሉ ሐሳብ ይፈልቃል። ብቻ ኢትዮጵያ ወደፊት አንድ ሰው አላት አለ። ምንጊዜም ታምራት ስለ ፖለቲካ፣ ማህበራዊና ኢኮኖሚያዊ ጉዳዮች ማውራት ዘና ያደርገዋል። አቻ የክፍል ተማሪዎችና ሌሎች የዕድሜ እኩዮቹ ከመጠቀው አስተሳሰቡ ጋር እኩል መራመድ ስለማይችሉ ከእሱ ጋር መጫወትና ጊዜያቸውን ማሳለፍ አይፈልጉም። ታምራት የሚማረውን ትምህርት ከሚያጠናበት ጊዜ ውጭ ያለውን ጊዜ ልቦለድ መጽሐፍትን፣ አንዳንድ የሳይኮሎጂና የጥበብ መጽሐፍትን በማንበብ ይዝናናል፣ ይመራምራል፣ ያስባል፣ ያንሰላስላል፣ ይጽፋል። መጽሐፍትን እንደ ማንበብ የሚያዝናናውና የሚያረከው ነገር ደግሞ የለም። ታምራት ቅዳሜና ዓርብ የቤተሰቡን ልብስ ያጥባል፣ አንዳንዴ ወጥ ይሰራል፣ ልጃቸውን ያስጠናል። የሚያደርገው ስራና ጸባዩ ከቀን ቀን በቤተሰቡ መካከል ፍቅር እንዲጎለብት አደረገ። ቤተሰቡም እጅግ ያከብሩታል፣ ይንከባከቡታል። መጽሐፍት፣ አጋዥ መጽሐፍት፣ ልቦለዶችን፣ ሌሎችንም ቅዱሳን መጽሐፍት ሁሉ ያሟሉለታል። የተመጣጠነ ምግብ ይመገባል። የመንፈቅ ዓመቱ ረፍትና በክረምት ትምህርት ቤት ሲዘጋ መድኃኔዓለም በመሄድ ቅኔና ግዕዝ፣ መዝሙረ ዳዊትና ጸመጽጓ መጽሐፍ ቅዱስም ተማረ። ታምራት ግጥም፣ አጫጭር ልቦለድ፣ የመጽሐፍ ተሰጥኦ አለው። ታምራት እንግሊዝኛ ሲናገር የአፍ መፍቻ ቋንቋ የአማርኛን ያህል በመሆኑ እችን ሰው የፈረንጅ ቡዳ ሳይበላት አይቀርም፣ ፈረንጅ ዋጠች እንዴ እያሉ ይቀልዱበታል። ብዙዎቹ የአነጋገር ዘዴው ፕሮናንሴሽኑ የኦባማን ስለሚመስል ባራክ ሁሴን ኦባማ በማለት ቅጽል ስም አውጥተውለታል። ታምራት በዚህ ዓመት ክልል አቀፍ ብሔራዊ ፈተና ይወስዳል። ተማሪዎች እንዲያስቀስማቸው በማሰብ ያጅቡት ጀምረዋል። ጥናት እንዴት ነው ብሎ ሲጠይቃቸው ታሜ የዘንድሮ ነገር ለአንተ ነው፣ ለአንተ ትተነዋል አቦ ይሉታል። ታምራትም ችግር የለም እኔስ ምን ከእናንተ በምን እኮ አልሻልም ይላቸዋል። አትቀልድ አቦ ይሉታል። ብዙዎቹ በአልፋቤቲካል ኦርደር ስለሚቀመጡ ቅድመ ዝግጅት አድርገዋል። ዝግጅቱን በማንበብ በማጥናት አይደለም፣ ስማቸውን በተ እንዲጀመር አድርገው መቀየር እንጂ። ከታምራት ጋር ለመቀመጥ ወይም እሱ ካለበት ክፍል ለመፈተን ታንጉት፣ ታድላ፣ ታደሰ፣ ታምሬ፣ ታዲዮስ፣ ትዕግስት የመሳሰሉ ስሞች ለመቀየሪያነት አገለግሉ። አንዳንድ ተማሪዎች አላጠኑምና ጥቂት ፈተናው ይራዘም የማይባለው መምህራን በአስተያየት ማርክ የማይጨምሩበት ሚኒስትሪ ፈተና ደረሰ። ተማሪዎች ጭንቀት ምሳቸውና ራሳቸውን እንዳይበሉ ከለከላቸው። ሁሉም ተማሪ ስለ ታምራት ማሰብና በልመና የሚመለከተው ጨመረ። አያንቺ ሀገር፣ እኛ ሕፃናት በዚህ አይነት ተምረን ነው የምናልሳልፍልሽ። ከወዲሁ ጥገኝነትን ተስፋ ያደረገ ትውልድ በኩረጃና በማጭበርበር ከወዲሁ ተክነን እንዴት ነው ችግር ፈች የምንሆነው? እንዴት ነው ከገበችበት ምጥ ማውጣት የምንችለው? እንዲህ እችን ሀገር መድረክ የሚቻለው እኮ ኩረጃ የሚበረታታበት ዘመን መምህራን ራሳቸው በዚሁ መንገድ ስለመጡ መሰለኝ የማይከለክሉትና ቁጥጥራቸው እስከዚህ የሚሆነው። ጭራሽ አንዳንዶቹስ የሰራሁትን መልስ ያሰራጫሉ። እንዲህ በጣም ነው የሚያሳዝነው በማለት ትውልዱን ታምራት ታዝበው ማታ ይህን ጉዳይ እንደ አንድ አጀንዳ ይዘው ከሳምሶን ጋር መወያየት ጀመሩ። ውጤት ሲመጣ የህዳር 11 ትምህርት ቤት በክልል አንደኛ ወጣ። በውጤቱ ከታምራት በስተቀር የትምህርት ቤቱ ርዕሰ መምህር ጨምሮ በጣም ተደሰቱበት። ፓርቲም አድርገው ጨፈሩ።
ዛሬ ትልቅ ስህተት እንደሰራው ነው የተሰማኝ። አሁን ሁሉ ህፃናት የሚሞክረው የማይሞክረው ማስኮረጅ ተማሪዎች በራሳቸው እንዳይተማመኑ፣ የባዶነት ስሜት እንዲሰማቸው፣ በራስ መስራት እንዳይለምዱ፣ በራሳቸው እንዳይወስኑ በማድረጌ በጥይት ባደርገላቸው ከዚሁ አይተናነስም። ይህ ፈተና እኮ የህይወት መጨረሻ ወይም የትምህርት መጨረሻ አይደለም። ትምህርት የሚጀመርበት ለሚቀጥሉት ትምህርት በር የሚከፍትበት እንጂ ተማሪዎች በራስ መተማመናቸውን እውቀታቸውን የሚገመግሙበት እንጂ በማለት ራሱን በራሱ ወቀሰ። የጥፋትነት ስሜትም ተሰማው። እንዴት ነበር ፓርቲያችሁ? ጊዜያዊ ወላጆቹ ጠየቁት። ደስ ይላል። እንደኔ እምነት ለዚች ሀገር ሁለንተናዊ ለውጥ ትምህርት ይመስለኛል። ትምህርት ጥሩ ለማሰብ ለማስተዋል፣ ችግር ለመፍታት ያስችላል። በሳት የተፈተነ ለሀገሩና ስለ ሀገሩ የሚኖር አርቆ የሚያስብ ታማኝ፣ ልበ ሙሉ፣ ቅን፣ ሀገሩን የሚወድና ከባህቱ ማይወጣ አደግዳጊ ያልሆነ ትውልድ ለማምረት የሀገሪቱን ሀብት ቦርብሮ ለመጠቀም ወርቋን ማዕድኗን ለመጠቀም ውሃችን ገድበን ለመጠቀምና ከድህነት ለመውጣት ትምህርት ትልቅ ድርሻ ይወስዳል ብዬ አስባለሁ። ትምህርት ቤቶች ታዲያ ከሙስና የጸዳና ዲሞክራት መሪ መፍለቂያ ምንጭ፣ በሽታን ከምድረገጽ የሚያጠፋ ዶክተርና ሳይንቲስቶች የሚመረቱበት፣ ብቁ ዜጎችን መቅረጽ የሚችሉ መምህራን የሚወለዱበት፣ በኢንዱስትሪ በኢንጂነሪንግና በእርሻ ያላትን የተፈጥሮ ሀብት በርብረውና አውጥተው የሚጠቀሙ ምሁራን የሚፈሩባት መሆን አለበት። ስለዚህ እዚህ ሁሉ መሰረት ትምህርት ቤቶች የሚፈለገውን ያህል ትኩረት የተሰጣቸው አይመስለኝም። ኢትዮጵያ የውሃ፣ የአፈር፣ የማዕድን፣ የህዝብና ሌሎች ሀብቶች ችግር ያላት አይመስለኝም። ይህን ጥቅም ላይ የሚያውል የተማረ ምሁር በሁለት እግሩ መቆም የሚችል ትውልድ እንጂ በማለት በትውልዱ አለመደሰቱና የትውልዱ አቅጣጫ ግራ እንደሚያጋባው ለመምህር ሳምሶን አጫወታቸው። እውነት ነው። በዚህ ጉዳይ መንግስት ብዙ መስራት ይጠበቅበታል። የትምህርት ሽፋን ብቻውን ከየትም አያደርስም። የአስተሳሰብና የባህሪ ለውጥ መምጣት አለበት። አደግዳጊዎች፣ አቤት ወዴት ባዮች፣ ሌቦች የሚወገዱበት እንዲሁም ደግሞ አገራዊ እውቀቶችና ኢንዱስትሪዎችን የሚያስፋፋ ክህሎትና በተግባር በሳት የተፈተነ ትውልድ እንሻለን አለ ሳምሶን። ዳሳሽ በእርግጥ ጅማሮ እኮ ተስፋ ሰጭ ነበር አላት ወደ ባለቤቱ እያየ። በገጠሮች ትምህርት ቤቶች ባይከፈቱ እንደ ታምራት ያለ ተማሪ ሊገኝ አይችልም ነበር በማለትም ዳሳሽ የአቶ ሳምሶን ባለቤት አስተያየት ሰጠች። መንግስት የተቃወመው ስለመሰላት ፈርጠም በማለት ንዴት ባዘለ አነጋገር ተናገረች። አይስ እኮ የመንግስት ችግር አይደለም፣ የአፈጻጸም ችግር አለ። ትምህርቱ ከመጀመሪያው ጊዜ ጀምሮ ዕውቀትንና አገር በቀል ዕውቀትን ያገናዘበ አይደለም። የተውሶ ትምህርት ይበዛዋል። አገሪቱን የማህበረሰቡን ሳይኮ ሜካፕ ያላገናዘበ ነው። አንዳንዴ ገና ያኔ የስልጣኔና ቴክኖሎጂ እንደዛሬው ሳይመጥቅ እኛ የኢትዮጵያን የሰራናቸው የዓለምን ቀልብ ዛሬ ድረስ መሳብ የሚችሉ ቅርሶችን ሳስብና ከዛሬቱ ኢትዮጵያ ዓለም ጠፈርን ለመቆጣጠር ባሰበበትና ምድር የበለጠ እንዴት ምቹ እናድርጋት በሚልበት በአሁኑ ክፍለ ዘመን እኛ ገና መሰረታዊ ፍላጎት እንኳ ማሟላት ተስኖን ስለ ዳቦ ስናስብ መግባባት ተስኖን እርስ በርስ እንበላለን እጅግ ይሰማኛል አለና በረጅሙ ተነፈሰ። ያው እኛ እንግዲህ ስንትን አንቆይ ለእናንተ አደራ እንላለን አለና ፈገግ ብሎ ታምራትን አየው። ታምራት ጥቂት አፈር ስላለ እኛ የሚያማምሩ አይኖችን ማረፊያ ያጡ ሲቸገር ወደ ሚስቱ ዘወር ብሎ እስኪ ቡና ፊ ዳሳሽ አሉ አቶ ሳምሶን። ታምራት ማታ ቡና ይጠጣል። ቡና ያነቃቀኛል ብሎ ያስባል። ለእንቅልፍም ጥሩ ነው ብሎ ያምናል። ታምራትና ሳምራዊት አሁን ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። ፋሲለደስ ከፍተኛ ሁለተኛ ደረጃ ትምህርት ቤት ከሁሉም የትምህርት ዘመን በተለየ መልኩ ጥናት አብዝተዋል። ሳምሪ ሃይስኩል ጥቂት ይከብዳል አይደል? በደንብ ልትቸክ ይገባል። ኦኬ ታሜ የዘንድሮ ሃትሪክ መስራት ይኖርብናል። ዓላማና በዓላማ መጽናት ካለ የማይቻል ምንም ነገር የለም። ብቻ ቆራጥነትን ይጠይቃል። አይ ይሄን ያህልማ አታካብድ፣ አዲስ ነገር አይደለም ስትለው በእርግጥ ልክ ነሽ፣ አዲስ ነገር የለም። ቢሆንም ግን ክፍላችን ሲጨምር እኛም የአእምሮ ብስለትና ከምንጊዜውም የበለጠ የተሻለ ሰው መሆን አለብን አላት። ታምራት ሲናገር የድምፁ ጥልቀትና ክብደት የሆነ ሙዚቃዊ ቃና ያለው ከበድ ያለ በመሆኑ የሆነ ጆሮን የመሳብ ምታታዊ ኃይል አለው። ቀጭን የህፃን ድምፁ በጎርናናና ከባድ የጎረምሳ ድምፅ እየተተካ ነው። እድሜው 18 በመድረሱና ከስቃይ ህይወት ወደ ምቹ ህይወት በመምጣቱ ምክንያቱም በሌላ ኃይል ሰውነቱ የበለጠ ማራኪ ሆኗል። ቀይና ደማቅ ለስላሳ ቆዳው ውሃ የሚፈነጠቅበት መስሏል። አይኖቹ ሁሉ ልክ የወር ህፃን በነበረ ጊዜ እንደነበሩት ጥርት ያሉና ትልልቅ በጥቋቁር ሉጫ ሽፋሽፍ ታጅበው የማንንም አልፎ ሀጅ ቀልብ ይስባሉ። ረጅም ቁመቱና ሰፊ ደረቱ ደስ የሚል ማራኪ ጎረምሳ አድርጎታል። ጧጧት ፑሽአፕ፣ ክብደት ማንሳትና ሌሎች የጂምናስቲክ ስፖርቶችን ስለሚሰራ ሁሉም እንስት ወጣቶች
እንደማያገኙት ቢያውቁም መላ የፋሲለደስ ተማሪዎች ኮረዳዎች በአይን ፍቅር ይሰቃዩ ጀመር። በጣም የሚያስገርመውና ትልቅ ችግር የሆነበት ግን የኬሚስትሪ መምህሩ የብርቱካን ትኩረት ነው። ሁኔታዋ ሁሉ አላማረውም። ብርቱካን አይደፈሬ በሚል ቅጽል ስም የምትጠራ ወንድ የሚባል ፍጡር የምትጠላ በጣም ቆንጆ ሴት ነች። እጅግ ቆንጆ በመሆኗ ተማሪ ሳለች ማለትም ገና የ9ኛ ክፍል ተማሪ ያለች ጀምሮ እስካሁን ድረስ ለፍቅርና ለትዳር የማይጠይቃት የመምህር የተማሪና በአጠቃላይ ወንድ የተባለ ሁሉ ካያት በቀላሉ ዓይን ውስጥ ትገባለች። ከዚያም ወደ ልብ ብቻ ድሮ ተማሪ ያለች የሚጻፍላት ደብዳቤ አንድ ቅርጫት ሙሉ ነበር። አሁን ደግሞ ሞባይሏ በቴክስት እየተጨናነቀ ነው። አንድ ቀን የተማሪዎቹን ውጤት እርምልኝ የሚል ምክንያት በመፍጠር ቤቷ ጠራችው። አለባበሷ ዝንጥ ያለና መላ ሰውነቷን የሚያጋልጥ ነው። ጡቶቿ በግልጽ ይታያል። የተቀበችው ቅባትና የተከፈከፈችው ውድ ሽቶ የአካባቢውን አየር በክሎታል። እንደገባ ይቺ ሰው ስራዋ ምንድን ነው? መጀመሪያ ደነገጠ። ቀጠለና ወሲባዊ ስሜት መላ አካሉ እንደ ኤሌክትሪክ ሊዘንዝረው አዳምነቱን ታዘበው። ግባ አለችው። ስትናገር ድምጿ የሆነ ስሜት ተሰማትና የሆነ ቅላጽ ያለው። ገባና ሶፋ ላይ ተቀመጠ። ከዚያ ጣት የሚያስቆረጥም የድሮ ወጥ በጤፍ እንጀራ አቀረበችለት። ብላ አለችው። እሺ አለ። ጠጣ አለችና ዳሽን ቢራ አቀረበችለት። ይቅርታ ትዬ ይህ እንኳ ይቅርብኝ አለች። አልኮል አልወድም አላት። ጠጣ እንጂ ምንድን ነው ወጣት አይደለ እንዴ? በረዶ የመሰሉ ጥርሶቿ ግልጥ ስታደርጋችሁ አቤት ስንት ወንድ ባንቺ ተሰቃይቷል አለ በሆዱ ታምራት። ሁለመናዋ ሁኔታዋ የህፃን ነገር በመሆኑ አንዳንዴ ሳቁ እየመጣ ለመቆጣጠር ጥረት ያደርጋል። ኦኬ ቢራ አልጠጣም አልክ? በቃ ለስላሳ ጠጣ። ዛሬ የጠራው አንዳንድ ስለኔ ልነግር ነው አለችና በቅርጫት በስነ ስርዓት የደረደረቻቸውን የወረቀት ስብስብ ዘረገፈችለት። ሁሉም በማራኪ የእጅ ጽሑፍ የተጻፉ የፍቅር ደብዳቤዎች ናቸው። አንዳንዶች እነ ሼክስፒር መቃብር ፈንቅለው ጻፏቸው እንዲህ እስኪል ድረስ የተደመመባቸው የቃላት አመራረጥና የተዋቡ ሐረጎች ቅንብር ናቸው። አንዳንዶቹ ግን ተራ ፊደል የተቆጠረ ሰው የጻፋቸው የሚያስቁና የሚያስገርሙ ናቸው። ብቻ ደብዳቤዎቹ ልዩ ደስታና ዘና አድርገውታል። ቀኖችን ሲመለከት ለ8 ዓመታት ያህል በተከታታይ የተጻፉ ናቸው እና እነዚህ ሰዎች ሁሉ እንዳየኸው በደብዳቤም በቃላቸውም በስልክም በአማላጅም ቢለምኑኝ ቢያስለምኑኝ ፊት ነሳቸው። ሳኮርፋቸው፣ ስሰድባቸው፣ ሳሸማቃቸው፣ ሳሾፍባቸውና መልስ ማሰጣቸውን ብዙ ነበሩ። በዚህ ሳቢያ ይበገሬ የሚል ቅጽል ስም ወጣልኝ። ታምራት እያደረገችው ያለው ሁሉ ለምን ይህን ዝባዝንኬ እንደምትነግረው አልገባውም። ቢሆንም ቆይ ለምንድን ነው ለዚህ ሁሉ መልስ ሻሉታዊ የሆነው አላት። ድንገት ፊቷ ሲለዋወጥ አስተዋለ። እምባዋ በትልልቅ አይኖቿ ዱብ ዱብ ይሉ ጀመር። ታምራት ፍርሃት የምታደርገው ከዚያም ጭንቀትና ለምን መጣሁ የሚል ስሜት ድንገት ናላውን ሲያናውጠው ተሰማው። መምህሯ እምባዋን ከጠረገች በኋላ ገና የ10 ዓመት ዕድሜ ልጅ እያለሁ ተደፍሬ ነበር አለችና ቢራዋን ተጎነጨች። እና ከዚያች ዕለት ጀምሮ ወንድ የሚባል ፍጡር እጠላለሁ እና ለዚህ ነው እስካሁን የወንድ ጓደኛ የሚባል የሌለኝ። ታሜ ከዚህ ቤት ካሁን በኋላ ቤት ነው። ብቸኝነት አለ አይደል? ብቻን መሆን ከስቃዮች ሁሉ የከፋ ስቃይ ነው ስትለው ታምራት አንዱን አስገቢው ሌላት ፈለገና መምህሩን መዳፈር መስሎ ስለተሰማው አመሰግናለሁ ብሎ ሲነሳ ድንገት ከንፈሩን ጠጋ ብላ ሳም አደረገችው። ታምራት ክው ብሎ ደነገጠና ይቅርታ ቲቸር ጥሩ አይደለም አለና የሐዘን ስሜት ከፊቱ ላይ አነበበች። ታምራት ከፒያሳ እስከ ቀበሌ 18 ቤቱ ድረስ እስኪመጣ ብዙ ትሪሊዮን ሐሳቦች በአእምሮ እየተመላለሱ ሰላሙን አደፈረሱበት። ከቤት ከገባ በኋላ ጎንደር ከመጣ አይቶትና ተሰምቶት የማውቀው አይነት ጭንቀት ተሰማው። የቤት ስራዎችና አሳይመንቶችን ለመስራት አልሆንልህ አለው። ዛሬ አብረን ማጥናት አለብን ታሜ አለችው ሳምራዊት አይን አይኑን እያየች። እሺ ግን ዛሬ ልተኛ ነው። የዛሬው ቀን አልተመቸኝም። በቃ ፊልም እንይ ይሻላል ካለች ኦኬ። ከዚያ ሰካራሙ ፖስታ የተሰኘ የአማርኛ ፊልም ማየት ጀመሩ። ሳምሶንና ዳሳሽ ከስራ ስላልመጡ ልጆቻቸውን መጫወቻ ከጎረቤት ቤት ስለሄዱ ብቻቸውን ነበር የሚመለከቱት። ፊልሙን እየተመለከቱ ጸጉሩን ስትዳብሰው እናቱ ትዝ አለችውና ሲያለቅስ ወንድ አይደለ እንዴ ስትለው እሱም እንባውን ዋጥ አደረገው። ዳበሳዋን አላቋርጥ ሲል የሆነ ፍርሃት ደስ የሚል ነገር ተሰማው። ጣቶቿ የሆነ ሰላም አላቸው። ለስላሴው የሆነ ሙቀት አለው። ደስ የሚል ሙቀት ሰውነቱን ሲወረው ተሰማው። ሳምራዊት አሁን ራስ ምታት እየሆነባት ነው። አብረው ሲያጠኑ ጉርምስናውና ውበቷ በአንድ ላይ